የሚጠየቀው ሁለት አካል ነው። አንድ ብሩ የገባበት ኤምባሲ ሳዑዲ ላይ ያለው፣ እኛ እጃችን ላይ ሰርቲፊኬት አለን፣ እጃችን ላይ ደረሰኛለን። ብሩ ወዴት ነው የተላለፈው? ቀጥታ ወደ ኤምባሲ ነው የገባው። ኦኬ። እንደውም በዚህ ይላክ ብለው ባሉበት ሰዓት በማንም ሰው ብር አይላክም ብለን የምታስታውሱ ከሆነ ቤተሰብ መጥተው ብር እንደዚህ ነው የምንልከው ብለው ሲሉ በህጋዊ መንግስት በሚያውቀው መልኩ እንልካለን ተብሎ ነው ሄዶ በንግድ ባንክ የተላከው። ብሩ የት ነው የገባው? ኢትዮጵያ ኤምባሲ ነው የገባው። ኤምባሲ ደግሞ ለህዝብ የሚሰራ ነው አይደለም። ከህዝብ ተሰብስቦ የገባን ብር ከራሱ አውጥቶ ህዝብን ሊያተርፍ የተቀመጠ ነው ሳዑዲ ላይ ያለው ኤምባሲ። ኦኬ፣ ይሄ ብር ተላልፏል ተባልን። የተላለፈበት ወደ ሰውየው ባንክ ራጂህ የገባበት እኮ ደረሰኙላለን አይደለም? እኛ የሰውየው የተብሎ የወጣው ላይ አይደለም ህዝቡ ሲያስገባበት የነበረ ባንክ ራጂህ የተላለፈበት አንድ ደረሰኝ እንፈልጋለን፣ ከኤምባሲ ወደ ባንክ ራጂህ የገባበት። ምክንያቱም ኤምባሲ እኮ ህጋዊ ነው አይደለም? ሁለት ደግሞ ከባንክ ራጂህ ደግሞ ወደ ሰውየው አካውንት የተላለፈበት አለ። ይሄ ሁለት። ሌላ ይሄ ሰውዬ ገንዘቡ ተከፍሎታል ተባለ አይደለም? ካሁን በፊት ሽምግልና ተሰባስበው ሄደዋል ሰውየውን ሊያናግሩ። አሁንም ደግሞ ይሄን ሰውዬ ምክንያቱም ጥያቄ ጠይቄ። አሰላሙ አለይኩም ሰላም ቤተሰብ፣ እንግዲህ ሙያችንንም ወደዛው እየተከታተላችሁ ስለ ሌላ ንርሰቦ አዲስ ደግሞ አሁን ተነስተዋል ማለት ነው። የት ደረሰች? የት ገባች? ብሩ የት ሄደ? ልጅቷም ጠፋች፣ 2 ወር ሆናት፣ ድፍን 2 ወሯ ከደወለች እያሉ እናትና አባቷ ራሱ እያለቀሱ በሽተኛ ሆነዋል ማለት ነው። ከባድ ነው ስሜቱ፣ በእኛም ቢሆን በጣም ይከብዳል። ሌላ ንርሰቦ እንግዲህ 2 ዓመት ሊሆናት ነው ብሩ ከተሰባሰበ እያሉ ነው። ባላስታውስም እኔ ስንት ዓመት እንደሆነ 2 ዓመት 3 ወር ነው እንደዛ ቀረው እያሉ ነው። እና ይህን ያክል እንግዲህ 2 ሚሊዮን ብር የሟች ቤተሰቦች 2 ሚሊዮን ብር ይከፈላልና እንለቃታለን ብለው ነበር። ይሄም በሳዑዲ አረቢያ ነው፣ ለማታውቁ ሰዎች ማለት ነው። ሳዑዲ አረቢያ የገደለ ይገደል ነው፣ ህጉ ጥብቅ ነው አይደለ? ስለዚህ እሷን ደግሞ ህይወቷን በብር ለውጠውላት በጣም ደስተኛ ሆነን ያለንን አዋተን ነበረ ሁላችንም ማለት ነው። በጣም በቃ የሷን ህይወት ለማትረፍ በተለይ ደግሞ እናትና አባቷን ስንል ማለት ነው በጣም ነበረ የኛስ እናትና አባት ቢሆኑ ብለን የተሰማን ማለት ነው። እናቷ ሲያለቅሱ አባቷ በዚያ እንደዛ ኩርምት ብለው ብዙ ነገር ሆነው በቃ ሁሉም ያላዋጣ ህዝብ የለም ይኖራል ብዬ አላስብም። መቼም የኢትዮጵያ ህዝብ 2 ሚሊዮን ሪያል ነው እንግዲህ አስቡት፣ ቀልድ አይደለም። ያ ሁሉ ነገር ደግሞ በባንክ ባንዴ ማስተላለፍ አይቻልም ተብሎ ብዙ ዘግይቶ ነበረ። ከዛ ባንክ ራጂህ ነው የሚባለው፣ በዛ ተላልፏል። እናስዬ አሁን በዚያ አስተላልፈናል፣ ደረሰኛለን እና ብሩ ወዴት ሄደ ነው ኤምባሲው ይጠየቅልን እያሉ ያሉት። እንግዲህ የኢትዮጵያ ኤምባሲ ስራህ እንደዚህ ከሆነ ምን ችግር ተፈጥሮ እንደሆነ ባናቅም የሌላን ንርሰቦ ህይወት በእነሱ እጅ ስለሆነ ህይወቷን ቢያተርፏት ደስ ይለናል። ብሩ ሳይሰጥ ቀርቶ እንግዲህ ከኔ ጋር የነበሩት ተገደሉ ነው ያለችው። ከሷ ጋር አብረው የገቡ ፍርደኞች ማለት ነው፣ ፍርዳቸውን የጨረሱት ተገደሉ ብለውኛል። እርግጠኛም ባልሆንም ባለችው ነገር እንግዲህ ያንን ባለችው ጉዳይ አስረዋት ይሁን ስልክ እንዳትደውል አድርገዋት ይሁን ድፍን 2 ወር ሆናት እያሉ ነው እናትና አባቷ። በጣም ያሳዝናል። ምን እንደሆነች ባይታወቅም እንግዲህ አላህና እሷ ናቸው የሚያውቁት። ስለዚህ አሁን የት ደረሰች ልጃችን ብለው ነው የኢትዮጵያ ህዝብ ታደጉን፣ አሁንም እርዳታችሁን እንፈልጋለን፣ ልጄን ተባበሩን እያሉ ሚዲያ ላይ ወጥተዋል ማለት ነው። እና ይሄን ያክል ወር እንግዲህ የጠፋችበት ጉዳይ ምን ተደርጎ ነው? ሰው የሚጠረጥረው ምንድነው? ከኔ ጋር የነበሩት ተገድለዋል ባለችበት መሰለኝ። በእንደዛ አይነት ነገር ሰው ጠረጠረ። ፍርድ ቤት ገብታለች፣ ታስራለች። ምንድነው ታስራለች እኮ ፍርድ ቤት ናት። ምንድነው ታስራለች አይደለ? በህግ እጅ ናት። ግን አው ከኔ ጋር የነበሩት እንዲኮኑ ብሎ ማውራት ክልክል ሊሆን ይችላልና ሳውዲ ላይ በመንገራችን ላይ ህጉ ጥብቅ ነው። ሁሉ ነገር እንደልባችን በህግ እጅ ሆነን ደግሞ እንደልባችን እንደዚህ እንትን ማለት አይቻልም። እና እንግዲህ የኢትዮጵያ ኤምባሲ ብሩን የት እንዳደረስከው ባናቅም
ቶሎ ብለው እንትን ቢሉላት አሪፍ ነው። ሁሉም እየተነሱ ነው እና አቡ አሚራ ምናምን ብሩ እየደረሰ ነው የሚሉት። እኛ አስረክበናል እያሉ ነው። ከእጃችን ወጥቷል፣ አስረክበናል እና ያሳዝናል። ሁሉ ነገር በጣም ከባድ ነው። እኔ ግን እህቶቼ የምለው ማለት ነው አላህ አይፍረድብን እንጂ በእነሱ በሳዑዲ በአረብ ሀገር ላይ ህግ እጃችንን ሰብስበን መቀመጥ አለብን። ልጆቻቸውን አለመንካት፣ እነሱንም አለመንካት። እኛም ቢመቱን ይሻለናል። እነሱን መተን አንድ ነገር አድርገን እነሱ ራሱ ብትመቷቸው ማለት ነው ሳይሞቱ ሙትት ነው የሚሉት። የሚገርማችሁ ሙትት ነው የሚሉት፣ ስልምልም ነው የሚሉት ማለት ነው። ስለዚህ እኔ ግን አዲስ በመጣሁበት ጊዜ የሆነ ጠለብ ቤት ሆኜ ልጅቷ ስትመታኝ ልመታት ስል እናቷ ስትጮህብኝ ነው እንትን ያልኩት ማለት ነው ያቆምኩት። ግን ህጉን አላውቅም በዚያን ሰዓት። አያችሁ አሁን ሌላ ነርሰቦም እንደዛ ሆና ሊሆን ይችላል። እኔ በሽተኛ ልጅ ናት በጡጫ ጎኔን ስትለይ ማለት ነው እንዴት እንደተሰማኝ ጮህ ያለሁ ማለት ነው። ከዛ እኔም መልሼ እንደዛው ልመታት ስል እናትየዋ ጮኸችብኝ። ወይ ልቧ ላይ ብመታት ወይም የሆነ ነገር ላይ የነደደው ሰው ብመታት ብትሞትብኝስ? ከባድ እኮ ነው። እኔ በዛን ሰዓት የማውቀው ነገር የለኝም። የሳውዲ ህግ ምንድነው አላውቅም። አሁን ሌላም ነርሰቦ ይሄ ችግር የደረሰባት ምንድነው ልክ አዲስ እንደመጣች ነው ገና በ3 ወሯ አይሁን እንደዛ አካባቢ ነው ያለችው። ስለዚህ ልጅቷን ለአባትየው ሰወረውር ልጅቷን መታሁ ነው ያለችው። ሰውየው እየተተናኮላት መሰለኝ ለሰውየው የወረወረችው ነገርዮ ልጅቷን መታትና ሞተች። መቼም ቀድር አላህ ነው። አላህ በአንቺ እጅ ትጠፋለች ብሏት ነው እንጂ ትተርፊያለሽ ቢላን ኖሮ ትተርፍ ነበር ማለት ነው። ስለዚህ ሁሉም አምር አላህ ነው። እሷንም ማነካካት ምንም ማድረግ አይቻልም። እንደዚያ ሆነ። ህጉን አናውቀውም። አዲስ ስንመጣ አዲስ የምትመጡ ልጆች ደግሞ ሚዲያ ላይ ምን እንዳለ ስለ ሳዑዲ ህግ፣ ስለ አረብ ሀገር ህግ ብታዳምጡ አሪፍ ነው ማለት ነው። ከባድ ነው። አላህ ይጠብቀን ከእንደዚህ አይነት ነገሮች ሁሉ። እና እንግዲህ እናትና አባቷ ወይኔ አባቷ ሲያሳዝኑ በጣም ነው የሚያሳዝኑት። አይኔም ታመመ፣ ሁሉም ታመምኩኝ፣ እንደዚህ ሆኜ ተቀምጫለሁኝ እያሉ ነው አባትየው ራሱ። በጣም ነው የሚያሳዝኑት። እናትየዋም እንደዚያው ታመዋል። በቃ ዛሬ ትመጣለች ለኢድ ትመጣለች ሲሉን ኢድን ስንጠብቅ በኢድ ማግስት እየጠበቅን ነበረ፣ የለችም። እንደው ልጃችን የት ሄዳ ነው? ባካችሁ ብሩን እንዳሰባሰባችሁልን ልጆችንንም አስረክቡን፣ ስጡን ባካችሁ አሁንም እያሉ ነው ያሉት። በጣም ያሳዝናሉ። ወላሂ በጣም ነው እኔ እንጃ ውስጥ የተሰበረው። እናትና አባት እንደዚህ ሲሆን ሰርታ ትለወጣለች እና ሰርታ ትመጣልናለች ሲሉ እንግዲህ እሷ ጋር አብረው የተሰደዱት ሰዎች ወልደው ከብደው ንብረት አፍርተው በዚያም ላይ ደግሞ ወደ ሀገራቸው ሲመለሱ እሷ እስር ቤት ስትቀርባቸው ምን ይመስላል? ከባድ ነው። ስለዚህ ይሄንን ይመስላል ውዶቼ። ወደዛው ሙያችንን እያያችሁ እንግዲህ ስራችን ይሄን ይመስላል። በጣም አሪፍ ስራ ነበረ። ደስ የሚል ጽድት ያለ ስራ ነው። በመዳም ቤት እንግዲህም ሆነ በማንም ቤት ሆነ ስሩ ስትባሉ እንደዚህ እያደረጋችሁ መስራት ይቻላል። ሁሉ ነገር ቀላል ነው። በጣም ቀላል ነው። ትኩረት ያስፈልገዋል ለማየት ትኩረት፣ ማንኛውንም ነገር ለመስራት ትኩረት ማየት አለብን። ምን እንደሆነ፣ እንዴት እንደተሰራ፣ ምን እንደተደረገበት፣ እንዴት እንደሆነ በቃ ያንን ነገር ማየት አለብን። እና ይሄን ይመስላል እንግዲህ ረመዳን መጣ። በረመዳን ምግብና ጽዳት ሄድን ልጆች። ይሄንን ነው እንግዲህ የምንሰራው ማለት ነው። እንደዚህ ነው። አላህ ያግዘን። በሰላም ደግሞ አላህ ያድርሰን ረመዳንን ኢንሻአላህ። ቤተሰቦቻችንንም እኛንም ከክፉ ነገር አላህ ይጠብቀን። ጽድት ያለ አሰራር ነው። እኔ በጣም ነው ደስ ያለኝ እና የወደድኩት ማለት ነው። ጽድት ያለ በጣም ከላይ እንቁላል ስንቀባው ይሄንን ነው የሚመስለው ማለት ነው። እንቁላሉ ሽታ እንዳይኖረው ደግሞ ቫኒላ ማድረግ አለብን። እንቁላሉ ሽታ ይረብሻል በነገራችን ላይ ትንሽ ሲቀመጥ እና ውዶች ይሄን ይመስላል። እሺ
እንግዲህ ለሌላ እንድትሰቦም ዱዓ እናድርግላት። አላህ ለቤተሰቦቿ ሲልም ለሷም ሲል ይሄን ያክል ዓመት በእስር ቤት ሆና አሁንም ደግሞ እንዳይቀጥልባትና አንድ ነገር እንዳትሆን በሰላም ወደ ቤተሰቦቿ እንድትገናኝ ሁላችንም ዱዓ እናድርግላት፣ አንርሳት። አላህ በሰላም ወደ ቤተሰቦቿ ይቀላቅላት፣ ይመልሳት።